የሩታ ነፃ መውጣት የገኒ መታሰር የአብርሃምና የሄርሜላ ከባድ ማስጠንቀቂያ ለሩታ ማስተላለፍ እንዲሁም ደግሞ የቡዜ ያልታሰበው ከባድ ጸብ እንግዲህ በገኒ ላይ ትናንትና እጅግ በጣም የሚያስገርም የነበረ ያልተጠበቀ ነገር ነበረ። ነገር ግን ከምንም በላይ የልዑል መገኘት በርካቶችን ቢያስደስትም ነገር ግን ይሄ ነገር ድራማ ነበረ፣ ሩታ እዚህ ድራማ ውስጥ ተጫውታበታለች የሚሉ እንግዲህ በርካቶችም ነበሩ። ነገር ግን ዛሬ ትልቅ እውነታ ወጥቷል። በዛም እንግዲህ ሩታ ነፃ ወጥታለች። ሁሉንም ያለውን መረጃ በሙሉ ለእናንተ የምናደርስ ይሆናል። ውድ ሀገሬ ልጆች በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ፈጣሪ ሰላምና ጤናን ያድላችሁ። እንዲሁም ደግሞ ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉን። እንዲሁም ደግሞ ይህንን ቪዲዮ ባካችሁን ላይክ በማድረግ ጀምሩልን። ትናንት ያየነው ነገር እጅግ አስገራሚ የተገላቢጦሽ ሆኖ ብናገኘውም እንግዲህ አንዳንዴ ለሰው የምትቆፍረው ጉድጓድን አታርቀው ሳታውቀው አንተ ትገባበታለህና ይባላልና ያው ይህንን አባባል በገኒ ላይ አይተናል። እንግዲህ ዛሬ ላይ ወደ ፍርድ ቤት ሄደው ነበረ። በሄዱበት እንግዲህ ፖሊስ ጣቢያ በጣም ከፍተኛ የሆነ በገኒ ላይ ክስ ተመስርቶ ነበር በእነ አብርሃም በኩል። እንግዲህ በዚህ ሁሉ ዙሪያ የተፈጠረው ነገር እጅግ በጣም ያሳዝናል። ነገር ግን ከምንም በላይ ሩታ ያለው ነገር ተጣርቶ ነፃ እንድትወጣ ተደርጓልና ይህ እጅግ በጣም መልካም ዜና ነው። እውነት ለመናገር ብለናችሁ ነበር ሩታ እዚህ ነገር ውስጥ አታውቅም። እንዴት አንድ እናት ልጇን እንግዲህ ጣልኩኝ ጠፋብኝ ብላ በዚህ ደረጃ እንደዚህ ትሆናለች የሚል ነገር አንስተንላችሁ ነበር። ምክንያቱም ልጅ ቀላል ነገር አይደለም። ስለዚህ ይህን ሁሉ ነገር ስትሆን የነበረው እውነትም ስለማታቅ ነበር እንጂ ምንም አይነት እንግዲህ ከገኒ ጋር የነበራት ስምምነትም ሆነ ልዑልን እንድትደብቅላት ያደረገችው ነገር ምንም እንደሌለ አስቀድመን ነግረናችሁ ነበር። ይህም ደግሞ ፖሊስ አጣርቶ ጉዳዩን እውነት መሆኑንና ገኒ ማንም ሳያቅ ከቤት እንግዲህ ከአጋዧ ጋር እንደወሰደችውና ልዑልን ደብቃ ቡታጅራ እንደወሰደችው እንግዲህ ራሷ አምናለች ማለት ነው። ይህ ሁሉ ነገር ሲሆን ግን በዚህ መሀል አብርሃም እንዲሁም ደግሞ ተከሳሽ የነበሩ ሰዎች ከሳሽ ሆኖ በመቅረባቸው እንግዲህ ብዙ ነገሮች ውዥንብሮች ተፈጥረው ነበረ። ለዚህ ሁሉ ነገር እንግዲህ ትናንትና አይተናል። ነገር ግን ከምንም በላይ የሚገባትን እንዲሁም ደግሞ ከዚህ በኋላ እንደዚህ አይነት ስህተቶችን እንዳደግምና የተፈጠረውን ነገር በሙሉ በይቅርታ እንዲተላለፉ አንድ ሀሳብ ቀርቦ ቢሆንም ነገር ግን እዚህ ላይ አብርሃም በጣም በንዴት ውስጥ ሆኖ መስማማት አቅቶት እንግዲህ ገኒ መታሰር እንዳለባት፣ ፍርድ መሰጠት እንዳለበት፣ መቀጣት እንዳለባትም ሁሉ በጣም በንዴት ሲገልጽ እንደነበረ ነው የደረሰን መረጃ የሚያመላክተው። ነገር ግን አሁን ላይ እንግዲህ ሩታ ከባድ የሆነ እንግዲህ ብስጭት ውስጥና ንዴት ውስጥ ነች። ከአብርሃም ጋር ያላትን ነገር እልህ በመጋባት እንዲሁም ደግሞ የመሸነፍ አይነት ስሜት እየተሰማት ስለሆነ በጣም ትልልቅ ዛቻዎችን እያስተላለፈች ነው። ነገር ግን እዛው እንግዲህ ፖሊስ ፊት ለፊት ነው እንግዲህ አብርሃም እንዲሁም ደግሞ ሄርሜላ ባሉበት የመጨረሻ ማስጠንቀቂያ እንዲሰጣት እንፈልጋለን። ከዚህ በኋላ ህይወታችንና እኛ ያለንበት ቦታ እንድትደርስ አንፈልግም በማለት እንግዲህ አብርሃም ከሩታ ጋር የነበረውን ትዳር እንደቋጨና ከዛ በኋላ በህግ እንደተለያዩ እንዲሁም ደግሞ ከዚህ በኋላ በምንም አይነት መንገድ እንግዲህ ወደሱ ህይወት እንዳትመጣ ያለውን ግንኙነት ማጠንከር ያለውን ህይወት እንዳትረብሸው እንግዲህ ከባድ የሆነ ማስጠንቀቂያ መጨረሻ እንዲሰጣትና አሁን ላይ እየተፈጠሩ ያሉ ነገሮች በሙሉ በእሷ ምክንያት እንደሆነ እንግዲህ ለፖሊስ በደንብ ሲያስረዳ ነበረ። ነገር ግን ሁሉንም ነገር ያየው እንግዲህ ያው የሚያጣራው ፖሊስ አካልም እንግዲህ ከዚህ በኋላ ያለውን ነገር በመፍትሄ እንድትሄዱ እናትና አባት ናችሁ፣ ልጃችሁ ማሳደግ ያለባችሁ በህግ አግባብ ነው። እናትነት እንደ እናትነቷ እንዲሁም ደግሞ አባትን በተፈቀደለትና በተሰጠው ጊዜ መሰረት ልጁን እየሄደ ማየት ይችላል። ከዛ በኋላ ግን ያሉ ቤተሰቦችም ጓደኞችም ዘመድ አዝማድም ቢሆኑ ልጅን የመውሰድ የመደበቅ ምንም መብት የላቸውም። እንዲሁም ደግሞ ጉዳዩ ወንጀል እንደሆነ ማወቅ አለባቸው በማለት እንግዲህ ትልቅ ትምህርት ለበርካቶች ትምህርት የሚሆን አይነት ጉዳይ ፖሊስም አስተላልፏል። ከዛ በላይ እንግዲህ እጅግ በጣም ነገሩን ስብስብ ያደረገው ቡዜ በበርካታ ነገሮች አሁን ላይ በጣም እልህ ውስጥ ገብታለች። ከሩታ ባላት ነገር እንግዲህ የተፈጠረው ነገር አይተናል። ተከሳሽም እንደነበረች እናውቃለን። ነገር ግን እስካሁን ማመን አለብሽ፣ አላመንሽም፣ ልዑልን ያስደበቅሽው አንቺ ነሽ በማለት እንግዲህ ሩታን ማናቸውም የአብርሃም ቤተሰቦች ሊያምኗት አልቻሉም። ነገር ግን እውነታው እንግዲህ ራሷ ገኒ አምና ልዑልን መውሰዷ መደበቋ እንዲሁም ደግሞ ልክም እንዳልሰራች በስተመጨረሻ ማመኗን እንግዲህ አይተናል። ይሄ ደስ የሚል ነገር ነው። ያው እንግዲህ ያጠፉ ሰዎች መቀጣት አለባቸው፣ እንዲሁም ደግሞ በህግ መጠየቅ አለባቸው። ምክንያቱም ነገ ይህንን ያደረገችው ሴት ነገ ለሚደረግ ነገር ማን ነው ኃላፊነቱ የሚወስደው? ሰዎች ካጠፉ መቀጣት አለባቸው። ነገ ያ ነገር በሌሎች ሰዎች እንዳይደገም። በዛ ላይ ደግሞ የጠፋው እንግዲህ ልጅ ነውና ይሄ ደግሞ ቀልድ አይደለም። ዘመድም ይሁን ቤተሰብ ከእናት ከአባት እንግዲህ
ነጥሎ የሚወስድበት ምንም ምክንያት የለውም። ስለዚህ መውሰድ ከፈለጉ እንደ ቤተሰብ ከልጆች ጋር ማሳለፍ ከፈለጉ በፍቃድ በኃላፊነት ነው እንጂ ማንም ሳያውቅ ይሄ ዝርፊያና እንዲሁም ደግሞ ሌላ አይነት ወንጀል በሚመስል ሁኔታ መሄድ ልክ ያልሆነ ተግባር ነው። ምክንያቱም ልዑልም እንግዲህ የሩታና የአብርሃም ኃላፊነት ነው። ከምንም በላይ አሁን ላይ እንግዲህ ከሩታ ጋር ነው እና ያለው ከዚህ በኋላ መሄድ ያለባቸው መንገድ ምንድን ነው? እሱ አብርሃም ልጁን በምን መንገድ ነው መሄድ ያለበት ማየት ያለበት ኃላፊነቱንስ እንዴት ነው መወጣት ያለበት የሚለውን በደንብ ከዚህ በፊትም ተነግሯቸዋል። ነገር ግን ሩታም ሆነች እንግዲህ አብርሃም ስለ ልዑል ይመለከታቸዋልና አብርሃም ሌላም ህይወት ቢኖር መርጦ ቢሄድም ወደ ሄርሜላ ከሩታ ጋር በራቸውን ዘግተው ስለ ልጃቸው ማውራት መነጋገር መብት አላቸው። እንዲሁም ደግሞ ስለ ልዑል ኃላፊነት ስላለባቸው ከዚህ በኋላ በሁለቱ ንግግር በሁለቱ ምክክር እንዲሁም ደግሞ ከምንም በላይ እኛ የምንፈልገው የሩታም ሆኑ የአብርሃም ቤተሰቦች እንደ ቤተሰብ ቢሆንም ቁጭ ብለው ነገሮችን ለመፍታት ከዚህ በኋላ ስለ ልዑል የሚመለከተው ሁሉም ሰው እንደሆነ ነገር ግን በንግግር እንደ ቤተሰብ በማውራት እንደሆነ አብረው ቢመካከሩ የተሻለ ነው። ከዚህ ሁሉ እንግዲህ ትልቁና ዋነኛውን ድርሻ ይጫወታሉ ብለን የምናስባቸው ጋሽዬ ናቸውና እባኮትን የብዙ እንግዲህ ልጆች አባት ኖት የተፈጠረውን ነገር አይተዋል። ከዚህ በፊትም እየተፈጠሩ ባሉ ነገሮች እጅግ በጣም ያዘኑ ቢሆንም እባኮትን ከዚህ በኋላ እንግዲህ ይህ ቤተሰብ እንደዚህ አይነት ነገር ውስጥ እንዳይገባ ያጠፉት ይቅርታ እንዲጠያየቁ እንዲሁም ደግሞ በልጅ ጉዳይ እንግዲህ ማድረግ ያለባቸውም ትክክለኛ የኃላፊነት ስሜት እንዲወጡ ለሁሉም ምክርም እንዲሁም ደግሞ አብሮ ነገሮችን የማስተካከል መንገድ ቢያደርጉ ብለን እናቀርባለን። እንግዲህ ይህንን ሀሳብ ስናነሳ ለልዑል የሚገባውን ነገር የተሻለ ስለሆነ ለሱ የሚጠቅመውን ነገር መደረግ አለበት ብለን ስለምናስብ ነው። ከዛ በተጨማሪ እንግዲህ ሩታ ከዚህ በኋላ እንዴት ነው ከአብርሃም ጋር ያላትን ነገር መቀጠል ያለባት ከተባለ እንግዲህ አሁንም በህግ አግባብ የተቀመጠላት አለ። የሰው ህይወት ላይ መድረስ አችልም። በአብርሃም የቀድሞ ባሏ ስለሆነ አሁን ላይ ከመሰረተው ህይወት ጋር ምንም ያገናኛት ነገር የለምና አሁንም ቢሆን እንዳትደርስበት የሚለው ነገር ድጋሜ ተሰጥቷታል። ስለዚህ ይሄ ነገር ለሷ ከባድ ነው። በድጋሜ እንግዲህ ህግ ማስጠንቀቂያ ሲሰጥ በሶስተኛው እስር ነውና የሚሆነው። እባክሽን ሩታ አሁንም ወደ ቀልብሽ መለስ ብለሽ ስለ ልጅሽ የሚገባውን ስለ ልጅሽ መጠየቅ ያለብሽን ነገር በህግ አግባብ ለአብርሃም ጠይቀሽ የሚገባውን ነገር እንድታደርጊ። ፍቅር በግዴታ አይሆንም፣ ትዳር በግዴታ አይሆንም። አንቺ ደግሞ ብርታትና ጥንካሬ የተሰጠሽ ሴት ነሽና ብቻሽንም ቆመሽ ቢሆን እንግዲህ ልጅሽን የማሳደግ ትልቅ ብርታት አለሽ ብለን እናስባለን። ስለዚህ ከአብርሃም ጋር ያለሽን ነገር የመጨረሻ አድርገሽ ልጅሽን በሰላም በደስታ እንዲሁም ደግሞ በኃላፊነት የምታሳድጊበት ጊዜ እንደሚሆን ባለሙሉ ተስፋ ነን። ያለፈው ነገር አልፏል። ለሚቀጥለው ግን ስህተቶች እንዳይደገሙ ድጋሚ ጥፋት እንዳይጠፋ በአንቺና በቤተሰቦችሽ በአብርሃም መካከል የሚፈጠሩት ነገሮች አንዳንዴ ውጭ መውጣት የሌለባቸው ገበናዎች፣ ለሌሎች ሰዎች መታየት የሌለባቸው ገበናዎች አሉና እነሱንም በመደበቅ እርስ በራሳችሁ እንግዲህ ልትተጋገዙ ይገባል ብለን ነው የምናስበው። ውድ ቤተሰቦቻችን እናንተስ እዚህ ላይ ምን ሀሳብ አላችሁ? አስተያየታችሁን ኮሜንት ላይ ጻፉልን። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮ ላይክ በማድረግ እንግዲህ ቤተሰብ አድርጉን። በያላችሁበት ፈጣሪ ሰላምና ጤናን ያድላችሁ፣ ከክፉ ሁሉ ይጠብቃችሁ። መልካም ጊዜ